ራስሽ ነሽ ያዋረድሽኝ። ድራማ እንደሰራሽብኝና እንደከዳሽ ነው እየተሰማኝ ያለው አሁን ውስጤ ላይ ድራማ ልሰራ እንደዛ ነው እየተሰማኝ የህይወትን ተመዝማዛ ጉዞ ለመወጣት ልቤም ተስፋን ይዞ እስኪ ቀናኝ ሁሌማ ከምር ይቆጫል። ተረጋጋ። ለምታረገው ነገር ሁሉ ይቆጫል። ካሜራ ፊት እኔን አይደለም የምታጋፍጠኝ ማለት ነው። ተረጋጋ። በቤተሰቦቻችን ፊት እንደዋሸሽኝ እኮ እኔንም አተኝም እኮ ሰላም የነባጃ ፋሚሊዎች እንደምን ቆያችሁ? ደህና ናችኋ? ትንሽ ጣፍቻለሁ ሰሞኑን እንደምታውቁት ስራም ስላለኝ እዛ ላይ ነው ፎከስ እያደረኩ ያለሁት። ከዚህ በፊት የምመጣው ወይ ነባለ ወይ ማሂ ያለች ከነሱ ጋር ነበር የምመጣው። ዛሬ ግን ብቻዬን መጥቻለሁ። ትንሽ የደበረኝ ነገር ስላለ ብቻዬን ነው የመጣሁት ካሜራማን ይዤና ያው እናንተም ስለምታውቁኝ ነባም እንደምታውቁት ጓደኛዬ ስለሆነ በድፍረት መጥቻለሁ ማለት ነው ካሜራማን ይዤ ብቻዬን። በጣም ስለደበረኝ ነው ፋሚሊ። ያው ወይ ወሬኛም ሆኜ አይደለም ወይ ደግሞ ሌላ ነገር ተሰምቶኝ ምናምን አይደለም፣ ግን ነባን በደንብ አውቀዋለሁኝና የማይሆን ነገር ሲደረግበት እየተሰማኝ ነው፣ እያየሁኝ ነው። ጭራሽ የማይሆን ነገር ማለት ነው። እኔ ብዙ ነገር አውቃለሁ። እኔ ከማሂ በፊት የማውቀው ነባን ነው። እሱ በጣም ቤስት ፍሬንዴ ነውና ላፊ ነው የሚወዳት፣ በጣም ያምናታል፣ በጣም ነው የሚተማመንባት። አላቅም ብቻ እናንተም የምታውቁት ነገር አለ፣ የምታዩት ነገር አለና ግን ሰሞኑን እያየሁት ያለሁት ነገር ለኔ ራሱ በጣም አስደንጋጭ ነው የሆነብኝ። እንዴት ነው ሰው በዚህ ልክ ይዋሻል ብዬ ማሰብ አልችልም። እሱ ገና በጣም ስለወደዳት ብዙ ነገር ሊሆንላት ስላሰበ የማየውን ነገር አየሁኝና በጣም ስለደበረኝ በጣም አስቤበት ነው እናንተ ጋር የመጣሁት። እንደዚህ ወይ ስሜታዊ ሁኜ ወይ ምናምን አይደለም፣ አስቤበት ማድረግ አለብኝ፣ ይሄን ነገር ማጋለጥ አለብኝ ብዬ አስቤ በድፍረት ወደ እናንተ ጋር መጥቻለሁ። ግን የማይሆን ነገር ካረኩኝ ከወዲሁ ይቅር በሉኝ። እኔ ጥሩ ነገር በማሰብ ነው እንደዛ ያረኩት እንጂ ሌላ ነገር ማስቤ አይደለም። እንዳልኳችሁ ጓደኛዬ በጣም ጥሩ ስለሆነ በጣም ስለሚወዳት ይሄ ነገር ግን ሲሆን እያየሁኝ እየሰማሁኝ ማለፍ ስላልቻልኩኝ ወደ እናንተ መጣሁ ማለት ነው። በጣም እንዳልኳችሁ ነው። በጣም ይቅርታ ጠይቄያለሁ ከወዲሁ። ባትቀየሙኝ በጣም ደስ ይለኛል። ለጥሩ ነገር ነው። ምክንያቱም እሱ ማወቅ አለበት፣ እውነታውን አውቆ ነው መቀጠል ያለበት ብዬ ስለማስብ ነው። ካሜራ ይዤ እንደዚህ ማውራቱ አስፈላጊ ላይሆን ይችላል፣ ግን እውነቱን እናንተ ማወቅ ስላለባችሁ እኔም ስላየሁት ነው። ዩቲዩብ ላይ ነው ያየሁት። እንደውም በጣም ነው የደነገጥኩት ሳየው። እንዴት ነው ሰው በዚህ ልክ ማዋሸት ይችላል እንዴ? ማስመሰል ይችላል እንዴ ብዬ ነው ያሰብኩትና በጣም ስለደበረኝ እውነቱን ልናገር ነው። ያየሁት የነበረው ቪዲዮ ማሂ ድንግል ነኝ ከነባ ውጭ ምን ማይንቶ እንዳላቅም ምናምን እያለች ነው። ውሸት ነው፣ በጣም ውሸት ነው። እኔ አውቃታለሁ፣ ብዙ የሚያውቋት ጓደኞች ነበሩኝ። ከሱ በፊት ሌላ ጓደኛ ነበራት፣ ብዙ ወንዶች ነበሩ በዙሪያዋ። እንዳልኳችሁ እሱን ካወቀች በኋላ አሪፍ ላይ ናቸው። እሱም በጣም መልካም ስለሆነላት እሷም ስለምትወደው አሪፍ ላይ ናቸው። ግን ድንግል አይደለችም። የምር የምነግራችሁ እርግጠኛ የሆነ ማስረጃ ማምጣት ስለምችል ማለት ነው። እኔ በዙሪያ በጣም ጓደኞቼ የነበሩ ሰዎች የማይሆን ነገር ነበራት ከነሱ ጋር። ግን እሱ ምንም ነገር እንደማታውቅ ምናምን ጭራሽ እንደዛ እያደረገች ልጁን እየጎዳችውም ማይሆን ነገር እንዲያስብም እያደረገችው ነው። እና ነባ ማወቅ አለበት ብዬ ስላሰብኩኝ እኔ ልነግረው ስለወሰንኩኝ ለነባ ደውዬለት እውነቱን ለሱ ላሳውቀው ነው። እና እንዳልኳችሁ ነው፣ ምንም ድንግል አይደለችም። ማስረጃ ማምጣት ስለምችል ነው። አብሯት የነበረ ወንድ አውቃለሁኝ ከዚህ በፊት ከአንድም 2 3 ማለት እችላለሁኝ። ብዙ ወንዶች አጠገቧ ነበሩ። ስለዚህ ይሄ ነገር ውሸት ነው፣ ነባን እያታለለችው ስለሆነ እውነቱን ልናገር ነው። እና ፋሚሊ በጣም ደብሮኛል። ይሄን ማለት ሳልፈልግ ነው እየተናገርኩ ያለሁት፣ ምክንያቱም ጓደኛዬ ነው፣ ቅድሚያ የምሰጠው ለሱ ነው። ለዛ ነው መናገር የፈለኩት። የምታቆኝም ከማሂ በፊት እኔ ነባ ጋር ያኔ ጓደኛ እያለን ታቆኝ ነበረ። የሚያስጠላስ ነው ምግባር አልነበረኝም፣ ወይም ደግሞ መጥፎ ሰው ሆኜም አይደለም። ለሱ በማሰብ ነው ይሄን እያረኩ ያለሁት። ደውዬለታለሁ ይምጣና
በቃ እውነቱን እነግረዋለሁ። በጣም ሊደብረው ሊሰበር ይችላል፣ ግን እውነቱን ማወቅ አለበት። ስለዚህ ደውዬለታለሁ፣ ይምጣ፣ እነግረዋለሁ። ማወቅ አለበት። ሊደብረው ይችላል፣ ግን ለሱ በማሰብ ነው ይሄን ያደረኩት። ይረዳኛል ብዬ አስባለሁ። ማሂም ቢሆን ባይደብራት በጣም ደስ ይለኛል። በእኔ እንዳልኳችሁ ነው። በቃ መጥፎ ነገር አስቤ አይደለም፣ ግን ቅድሚያ የምሰጠው ለጓደኛዬ ስለሆነ ነው ይሄን እያደረኩ ያለሁት እና ደውዬለታለሁ፣ ይምጣና በጣም ቆየብኝና ትንሽ ወደ ሰፈራቸው ሄድ ብዬ እየጠበቅኩት ነው። አሁን ግን ሊመጣልኝ አልቻለም። እስኪ ሰፈራቸው ጋር ሂጄ እየጠበቅኩት ነው። ደግሞ ስለዋጃ እንዴት ነህ? እንዴት ነህ? አለሁ ካሜራ ይዤ እየጠበቅኩ ዛሬ ምንድን ነው ዛሬ ከምን ተነስቶ መጣ? እኔ አልመጣም እንዴ? ሰላም በላቸው። ዩቲዩብ ጀመርሽ ነው? ዩቲዩብ ጀመርሽ? ሰላም እንዴት ናችሁ? ሀገርም ውስጥ ውጭም ያላችሁ ያላችሁበት ሰላማችሁ ይብዛ። የኛ ፋሚሊዎች እንዴት ናችሁ? እኛ በጣም ደህና ነን አለን። ምንድን ነው ማወራ ነገር አለ ብላኝ ከዛ እየቀረጸች አገኘኋት። አግባብ ነው? እናንተ ብቻ ለካሜራ ይዘት አግባብሽ ልክ ነው። አንዳንዴ ለየት እንበል ብለን እኮ ነው። አይሻልም እንደዛ? ደህና ነው። ተጠፋፋን በጣም ጠፋሽ። ማምሮብሻል። ማሂ ደህና ነች? ደህና ነች። እንዴት ነው? አሪፍ ላይ ናችሁ? ከኔ ተደብቃችሁ ብዙ ነገር እያየሁ ነው። ቪዲዮ ነው። ምን አይነት ታንቺ እኮ ምን እንደበቀው ነገር አለ ሚዲያ ላይ አይደል? ምን አውቃለሁ፣ ግን የሆነ ነገር አየሁኝና በጣም ደበረኝ። ማለት እንዲደብረው አልፈልግም፣ ግን እኔ በጣም ስለደበረኝ ነው። ምን አይነት ስለምን ድብርት ነው ማውራት ፈልጌ ምናምን አልነበረም፣ ግን ማሂ ይደብራል። ግን ለምንድን ነው የሚደብረው? አንተ ጓደኛዬ ነህ፣ ታምነኛለህ፣ ትረዳኛለህ ብዬ ላንተ በማሰብ ነው ይሄን የምነግርህ እኮ። ምንድን ነው? ምን የተፈጠረ ነገር አለ? አዎ ምንድን ነው? ማሂ ድንግል ነኝ ምናምን ብላ ፖስት አድርጋችሁ አየኋ። እንደዛ ነው ታውቁ እንዴ? እውነት ነው ታዲያ? በደንብ ነው ማምናት። ለምን አላምናት ማለት ከዚህ በፊትም በቃላ ከትዳር በፊት ምንም ነገር አናረግም ምናምን የተባባል ነው። ለዛ ነው እኮ እሱን አውቃለሁ። እኔ እሱን ቃልህን እንዳከበርክላት እኮ እኔ አውቃለሁኝ። ግን ውሸት ነው ማለት እንድታውቀው ስለምፈልግና ቤተሰቦችን ማወቅ አለባቸው ብዬ ስላሰብኩኝ ነው። አልገባኝም። ውሸት ነው ስትይ ማየውን ነገር ውሸት ነው ስለ እኔ የማውቃቸው በዙሪያ የነበሩ ጓደኞቼ ያንተ ጓደኞች ያልሆኑ የኔ ጓደኞች ሲሆኑ ግን ከሷ ጋር አብረው የነበሩ ሰዎችን ስለማውቅ። እየቀለድሽ ነው? አሳ እየቀለድኩ አይደለም ነው፣ በእውነት የምሬኝ ነው። እያልሽኝ ያለሽው ማሂ ከአንተ በፊት ሌላ ፍቅረኛ ነበራት ነው እያልሽኝ ያለሽ? አዎ ነበራት። እንዴት አወቅሽ? በምን እርግጠኛ ልትሆን ቻልሽ? እርግጠኛ ነኝ፣ በጣም እርግጠኛ ነኝ። እኔ እሱን ስለማውቅ ነው በጣም የደበረኝ እንጂ እኔ ላንተ ለመናገርም ወይም ደግሞ ማሂን ውሸታም ዳስብል ምናምን አይደለም። ወር ለወራ ፈልጌ ሳይሆን ግን እውነታው እሱ ነው። ስለምታወሪው ነገር ግን እርግጠኛ ነሽ ማለት አስበሽበት ምናምን ነው ያወራሽ ያለሽ? አዎ ሳላስበው እርግጠኛ ሳልሆን እኮ ካሜራ ይዤ መጥቼ ላንተ እንደዚህ አላወራህም። በጣም እርግጠኛ ስለሆንኩኝ የማየው ነገር እየተደረገብህ እንደሆነ ስለገባኝ አንተ ለሱ ያለ ስሜት እውነተኛ እንደሆነ ስለማውቅ ነው ይሄን እያወራሁ ያለው። ታዲያ እሷም እኮ ለኔ ያለ ስሜት እኮ እውነተኛ እኮ ነው አውቃለሁ። ግን ዋሽታለች። ለምን እንደዋሸች እንግዲህ ምክንያት ሊኖራት ይችላል። ለሷ ልነግራት ነበር። ለምን እንዲህ ግን አደረግሽ ልላት ነበር። ግን ጓደኛዬ አንተ ነህ፣ ቅድሚያ የምሰጠው ለአንተ ነው ብዬ ስላሰብኩኝ ነው እንጂ ላወራህም ፈልጌ ምናምን አይደለም። ግን አንተ እያመንካት እንድትጎዳ አልፈልግም። የምር ሳሪ ማርያምን በጣም ግራ እየገባኝ ነው እያወራሽ ያለሽው ነገር።
ስልሽ እኔ እኮ በጣም ነው እኮ ማማት ሁሉ ነገር እኮ አሳልፌ የሰጧት እኮ በጣም ስለማማት እኮ ነው እኮ እሱ ስለማውቅ ነው። እኔ እዚህ ጋር እኮ እንዴት እንደዚህ ትዋሸኛለች? እንዴት እንደዚህ ታደርጋለች? እኔ ምክንያት ሊኖራት ይችላል፣ እኔ አላውቅም፣ ግን በጣም አናዳኛለች። የምር እርግጠኛ ነሽ ስለምታወሪው ነገር? እርግጠኛ ሆነሽ ነው እያወራሽ ያለሽ? እኔ አታውቅኝም እንዴ? እርግጠኛ እኮ ስለማውቅሽ እኮ ነው እንዲሁ እየሰማሁሽ ያለሁት እንጂ ሌላ ሰው ቢሆን እኮ ምንም እኮ አልሰማሁም ነበር እኮ። እኔ እርግጠኛ ሳልሆን መቼም ላንተ መጥቼ እንዲህ እኔ በሁለታችሁ መሀል ልገባም አልፈልጋኝ ሴት ነኝ። ሲጀመር አከብራለሁ ግንኙነታችሁን እኮ አይደለም፣ ግን ማሂም ትመቸኛለች። ሳየው ግን በጣም ነው የተናደድኩት። ቪዲዮን አውቃለሁ እኮ እንዴ እኔ ልጆቹ አውቃለሁ በጣም ቅርብ ጓደኞች። ምንም እያመንኩ አይደለም። የምትነግሪኝን ነገር የሆነ አላ ለማመን በጣም እየከበደኝ ያለ ነገር ነው እየነገርሽኝ ያለሽ። አውቃለሁ እንዲህ በአንዴ ልትቀበለኝ እንደማትችል በጣም አውቃለሁ። በጣም እንደምታምናትም ስለማውቅ ነው። እኔ እንድትሰበር ስለማልፈልግ ነው። ቀድሜ የምር አሁን እኔ ይኸውልሽ ከዚህ በኋላ ለእሷ ያለኝ ነገር የሆነ እንዲህ በአንዴ ምናምን እኔ እሷን ሳልጠይቃት እንትን አልልም፣ ግን እሷን እጠይቃታለሁ። ይሄንን ታውቂያለሽ። እንጠይቃት። እኔ መቼም እርግጠኛ ሆኜ ነው የመጣሁት እያልኩህ እኮ ነው። መጀመሪያ አንተ ማግኘት ስለፈለኩኝ እንጂ ማያት ትምጣ አይደለም። ደውልልኝ። ሳሪ ግን የምር እርግጠኛ ሆኜ እኔ እንደዚህ ብያት ነው እርግጠኛ እንዴ ምን ነው? እኔ ማሂን እኮ አውቃታለሁ። እሷም እንዲደብራት አልፈልግም ለኔ ማሂ እንዴት ነሽ? ወይ እንዴት ነህ? ማንዶች ዳንሽ ደህና ነህ? ላገኝሽ ፈልጌ ነበር። ምን ነው ሳታሳውቀኝ ዛሬ? ምን ነው ቶሎ ትላልክ? ፈልጌ ነው በቃ ማግኘት ፈልጌ ነው። መምጣት ትችያለሽ? ሎኬሽን ልላክልሽ? አረ እመጣለሁ። ምን ነው በሰላም ነው? በሰላም ነሽ? ቶሎ ነሽ? ስንት ምን ነው? ምንም ደህና ነኝ። ቶሎ ነኝ። በቃ ቶሎ ማግኘት እፈልጋለሁ አንቺ። እሺ መጣ። እሺ ሎኬሽን ቴሌግራም ላይ ልክልሻለሁ። እሺ እኔ የምር ሳሪ ይሄንን ነገር በደንብ እንድታስረድኝ እፈልጋለሁ። ከዚህ በፊት ካንተ በፊት ፍቅረኛ ነበራት፣ እሱን ነገር አውቃለሁ እያልሽኝ ያለሽ? አዎ እኔ እርግጠኛ ሳልሆን እንደዚህ ላወራ አልችልም። ለምን እኔን ዋሸችኝ ታዲያ? እኔን መዋሸት ለምን አስፈለገ? ስላለፈው ነገር ብትነግረኝ እኔ ምን እላታለሁ? ያለፈ እኮ አልፏል። ኦልሬዲ እኮ ተረጋግተህ ጠይቃትና ምክንያት ሊኖራት ይችላል። እሱን አላውቅም፣ ግን እኔ ውሸት እየዋሸች እንደሆነ አንተ ደግሞ በጣም እያመንካት እንደሆነ ሳቅ ነው በጣም ተበሳጭችኝ። እንደዚህ ማድረግ ልጅ ሁላ አልነበርኩም። ካሜራ ይዤ ብቻ ነው የመጣሁብህ። ለዛ ነው ቤተሰቦችን ማወቅ ስላለባቸው ማንም ሰው አንተ ጉዳት ስለማይፈልግ ለዛ ነው። የምር ከአቅሜ በላይ ነው የሆነብኝ ታውቂያለሽ። ጭራሽ እኔ እንደዚህ አስቤ እንደዚህ ይሆናል ብዬ አስቤው አልሜውም አላውቅም። የምር እኔም በጣም ነው የደበረኝ። ግን የሆነ ምክንያት ሊኖራት ይችላል። እሱ እንግዲህ ተረጋግተህ ጠይቃት። እንግዲህ እናያለን አብረን። ለምንድን ነው ማትመጣው ደግሞ? ግን በተረጋጋ መንፈስ ጠይቃት በቃ። እንዴት ይሄን ያክል ውሸት ለምን አስፈለገ? ለምን እኔን መቅጣቱ ለምን አስፈለገ? ምንድነው እሷ የምታዩኝ? አላወኩም። እኔም ለዛ ነው በጣም የተናደድኩት። ይሄን ያክል ጊዜ እየቆያችሁ በጣም ብዙ ጊዜ አብራችሁ ያላችሁ ያሳለፋችሁ በዚህ ልክ እንዴት ልትዋሽ ቻለች የሚለው ነገር በጣም ስላንገበገበኝ ነው የምር የመጣሁት። እንደዚህ አስቸኩሎ የጠራኸኝ ምን ሆነ? ሳር ወይ እንዴት ነሽ? ደህና ነሽ? ሰላም ነሽ? እንዴ ምን ሆነ እንደዚህ? ከምር ነው እኮ ቢጃማ ለብሼ ነው የመጣሁት። ምን ሆነ እንደዚህ የጠራኸኝ? እንዴ ሰላም ሆነ ነው እንደዚህ የምታስጨንቀኝ? ብስ ምን ሆነ እንደዚህ አስቸኩሎ የጠራኸኝ? ማሂ ከዚህ በፊት እኔና አንቺ ምንም ነገር አንደባበቅም አይደለ? አዎ ለምን እደብቃለሁ? ሚስጥር ሲኖርሽ ለእኔ ነው የምትነግሪኝ፣ እኔ ሲኖረኝ ደግሞ ለአንቺ ነው የምነግርሽ። አዎ ምንም ችግር ውስጥ ብንገባም ደስታችንም ሀዘናችንም እኩል ነው የምንከፋፈለው። የደበቅሽኝ ነገር አለ ለእኔ ያልነገርሽኝ? እንዴት ለምን እደብቃለሁ? ማሂ ንገርኝ። ይኸውልሽ ከሌላ ሰው ከምሰማው ይልቅ ከአንቺ ብሰማው እኮ አይደለም። ምንድን ነው የምደብቅህ? እኔ ካንተ
እውነትና ንጋት ተደብቆ አይቀርም። ስለዚህ ከሌላ ሰው ከምሰማው ካንቺ በሰማው ለኔ አሪፍ ነው ላንቺም። ቆይ ነባ እንዴ ተረጋጋ። የሰማው ነገር አለ። አመት ሙሉ ስንቀመጥ አንተና እኔ ምንም ነገር እንትን ያለ ነገር የለም። እኔና ታውቀኛለህ፣ ሙሉ ነገር ታውቀኛለህ። እንኳን አመት ቀርቶ አንድ ሳምንት በሁለት ሳምንት የሰው ልጅ ጸባይ ይታወቃል፣ ሁሉ ነገር ይታወቃል። አሁን እኔ አንድ ጥያቄ ነው ስለምንስ ነው የምታወራኝ? እየገባኝ አይደለም። የደበቅሽ ነገር ካለ እኔ ሳላውቀው በፊት ንገሪ ነው እያልኩሽ ያለው። ምንም የደበቅኩ ነገር የለም። እርግጠኛ ነሽ? ትደብቃለህ እንዴ? ምን ብለሽ ሳሪ የነገርሽኝ ለሷ ንገሪያት። እኔ የምር እንደ ዛሬ ተሰምቶኝ እንደ ዛሬ አዝኛ አላውቅም። ምንድነው የምትነግረኝ? አይደለም ራሷ አትጠይቀኝም እንዴ? እሷን የምታስጠይቀኝ እሷ ጓደኛችን ናት እንጂ ምንድነው ማሂ? እሺ ምንድነው? ይቅርታ እኔ ጣልቃ ልገባን ፈልጌ አይደለም፣ ግን ሰሞኑን ማይሆን ቪዲዮ አየሁኝና እኔ ደግሞ አንቺን እርግጠኛ ቅርብ የሚያቀሽን ሰው አውቀዋለሁኝ። ታውቂው ትችያለሽ። እንግዲህ እኔ አልችልም፣ ግን ድንግል ነኝ ምናምን ብለሽ ዋሽተሽዋል። ነባን ለምን ጓደኛዬ ምንድነው እያወራችሁ ያላችሁት? የምሬን እኮ ነው አይደለም ነባ። ግን እኔ ደግሞ ይሄን እውነት ቆይ አንቺ ተረጋጊ። አንተ እሷ እያመንካት ነው? ከሷ ጋር ካንተ በፊት ሌላ ፍቅረኛ ነበራት እያለች ለምንድን ነው ማለት ነው? ሳሪ ጓደኛዬ ናት። ለምንድን ነው ማለት? ለምን እኔን ዋሸሽኝ? ይሄንን ያክል ውሸት እኔ ጋር ማስመሰል ለምን አስፈለገ? ለምን ዋሸሽኝ? ለምን ዋሸሽኝ? እኔ ስማኛ፣ ምንድን ነው እያደረክ ያለው? ይሄን ያክል ማስመሰል ከምር ይቆጫል። ተረጋጋ። ለምታረገው ነገር ሁሉ ይቆጫል። ካሜራ ፊት እኔን አይደለም የምታጋፍጠኝ ማለት ነው። ተረጋጋ። በቤተሰቦቻችን ፊት እንደዋሸሽኝ እንደውም ይሄንን በኔ ነው ፖስት ማድረጉ ማለት ነው። አርገው። ቆይ እኔ ጓደኛ ነው እያወራሽ ያለሽው? ጓደኛ ነበረሽ ማሂ ከዚህ በፊት? እኔ በጣም የቅርብ ጓደኛ ሆነሽ አንቺ ምትወቁን የማለቁ ጓደኛ ያለ ታውቂው እኔ የማውቀው ፍቅረኛ ነበረሽ ከኔ በፊት። ለምን እኔን ደበቅሽኝ እያልኩሻለሁ። መደበቁ ለምን አስፈለገ? አይደለም እሱ በጣም ያምንሻል አይደለ? በጣም ያምንሻል ማሂ። ናባ ያመንካት ነው እሱ? አዎ አምናታለሁ። ለምን አላምናትም? የጓደኛዬ ነች። ለምንድን ነው ማለት በእናንተ ግንኙነት ምን ለማትረፍ ነው እኔ ጋር እኔን የምትዋሸኝ? ተረጋጉ። ከምር ለምንድን ነው የምረጋጋው? ለምንድን ነው ያን ያክል ማስመሰል ለምን አስፈለገ? ለምን አስመስላለሁ? ጓደኛ ካለኝ እኮ ጓደኛ አለኝ እልሃለሁ። ለምን አስመስላለሁ? ከፈለክ ትቀርበኛለህ፣ ካልፈለክ ደግሞ ትተውኛለህ። ለምን አስመስላለሁ? አስመስዬ ለምን አንተ ጋር ቀጥላለሁ? እኔም ያልገባኝ እሱ ነው። ለምን እየነገርኩህ እኮ ነው። ለምን አስመስላለሁ? እሺ ቆይ እንደዛ ካለች ፍቅረኛ የነበረኝን አምጪው እኮ አመጣዋለሁ። አምጪውና በካሜራ ፊት እዚህ ብቻ ካለበት እኔ ማይዩት የታችሁ ላቃላም ደግሞ ነጥብ ልታጣይ ነው። በፍጹም እኔ እንደዚህ አድርጌ እንደማለት ልታጣይ ነው አትበያ። እሷ ጓደኛ እኮ እንደዚህ አትናገር። ካለፍት እንደዚህ አድርጌ አውቃለሁ ወይ ነው እያልኩሽ ያለሁት። ማይ ፈጥረሽ አወራሽ ነገር ምን ለማገኘው ለምንድን ነው ፈጥራ የምታወራ? ዝም ብለሽ አሁንም አትፈት። አሁንም ማይሆን ቃላት ትናገሪ፣ ይደብራል። የሆነ እዚህ ጋር ምንም እናንተ ጋር የምጫጫው ነገር ምናምን የለኝም። ጓደኛ ተብዬ የኔ ድንግል አይደለሽ ምናምን። አንቺ ስለኔ ጉዳይ ምንም አያገባሽም። ሆነም ያገባታል። ስለሱ ያገባኛል። ማይ ቆይ ተረጋጊ። ስለኔ ንጽህና ይልሽ አንቺም ሆነ አንተም አይመለከትም። የራሴ ንጽህና ራሴ ነኝ የማውቀው። ራሴ ነኝ የማውቀው። ምክንያቱም ይኸውልህ እኔ አይደለሁም እኔ ነኝ ምናምን ብላችሁ አንተ አየሁ እኮ በአምስት ደቂቃ መንካትኝ እኔን አሽቀንጥረህ ጣልከኝ ማለት ነው። አንተም ብትሆን ማለት ነው። አንቺ ደግሞ ጓደኛ ናት የተባልሽውን ወንድም ሆነ ከዚህ በፊት ብዙ ነገር ካረኩኝ አምጪው። አዎ አመጣችሁ። ምን የምፈራው ጉዳይ የለኝም እኮ ለምን ስላላመጣችሁ ሲጀመር እሱ ማናዬ 101% እኔ አምልበታለሁ። የምት አዎ እሷ ከየት አመጣ ልታወራ ትችላለች? አስረጭ። እኔ መቼም ከመሬት ፈጥሬ ወይ ደግሞ ምን ለማትረፍ እንደዚህ ምንም ነገር ለማድረግ እኔ ጣልቃ ለምን ይሄንን ያክል እኔ ላይ መዋሸቱ ይሄን ያክል እኔ ላይ ድራማ መስራቱ ነው። ለምን በጣም ያሳዝናል ከምር። ነባ ግን እንትን እያልክ ነው ያመንክ። በደንብ ነው ማምናት። ለምን እሷ የምትዋሽበት አንድ ምክንያት ንገሪኝ። እሷ እኔን ለምን ብላ ትዋሸኛለች? ምን ለማለት እኔ ለምን ተዋሻለሁ? እኔም ያልገባኝ ምን ይቀርብኛል ብዬ ነው ተማሽ። እኔም ያልገባኝ እሱ እኮ ነው። ለዛ እኮ ነው አንተን ዋሽቼ ምንም እኮ ትዳር ስንይዝ እኮ የምታየው ነገር ነው። እኔ ነኝ ወራዳም ሆነ አንተን ዋሽቼ ከጠረኩት እስቲ ለአሁንም ሃይምሮን አሰራው። ምን አይነት ሀሳብ ነው እያሰብክ ያለው ንገረኝ። እያሰብኩት ያለሁትማ በጣም እንደዋሸሽኝ በጣም
በቃ ድራማ እንደሰራሽብኝና እንደከዳሽ ነው እየተሰማኝ ያለው አሁን ውስጤ ላይ እኔ ባንተ ድራማ ልሰራ እንደዛ ነው እየተሰማኝ። ለምን አስፈለገ ሁሉ ነገር? አንቺ ግን ምን አይነት ውሸታም ነሽ? ውሸታም አይደለም ማይ ጓደኛ ሳትሆኚ ምቀኛ ነሽ። ከምር በጣም ምቀኛ ነሽ። አይ ምቀኛ ነሽ ነው አይደለም? በፍጹም ምቀኛ አይደለም። እሺ አሁን በምንም ሁኔታ ጓደኛዬ እንዲጎዳ አልፈልግም። እሷ ለኔ ብላ ነው ያደረገችው ይሄንን ነገር ለኔ ብላ እኔ እንዳልጎዳ ፈልጋ ነው እንጂ እሱ ነው ይሄን ታውቂያለሽ መቼም እሷ ምን ለማትረፍ ልትዋሽ ትችላለች። ይሄንን ብቻ አንድ ምክንያት ምን ለማግኘት እኔን ትዋሸኛለች። መቼም ሌላ ሴት ያዘጋጀውለት የለም ወይ ደግሞ እኔ አብሬዶ አይ ሌላ ሴትማ ታዘጋጅለት አንቺ ልትወስጂ ይሆናል። በጭራሽ የኔና የሱ ጓደኛዬ ነች አልኩሽ። እና ወንድምነት ነው ታውቂያለሽ። እህትና ወንድምነት ነው መውሰድ ከፈለግሽ ክብሬን ዝቅ አይደለም አርገሽ አይደለም ልንገርሽ። በየትኛውም ቦታ ማይላፊ ቃላት ተናገሪ። ህግ ያለበት ቦታ ነው። እከስሻለሽ ስሜን በማጥፋት ዘመን ዘይዳን ተረጋጊ። ይኸውልሽ ዝም ብለሽ በማጥፋት ብዬ ከስሻለሁ። ትንሽ ሙክር። አዎ አንተም ደግሞ እዚህ ሚዲያ ላይ ላዋረድከኝ ግን እንዳታፍሪ ራስሽ ነሽ አዋረድሽኝ። ደግሞ ስነ ስርዓት ያዛ። አንተም ብትሆን ስማኝ ለአንድ ተራ ጓደኛ ብለህ ክብሬን አትቀንስም። እሺ ማይ ላፊ ቃላት ተናገሪ። በኋላ እንዳይጸጸትሽ እኔን እናውቀኛለን ከስር መሰረቱን እኔን የምታውቀኝ ልጅ ማማውቅሽ መስሎኝ ነበር እኮ ግን በቃ እያስመሰልክ ነበር እስከ ዛሬ ማለት ነው። አንቺ ነሽ እያስመሰልክ ለአንድ ለ5 ደቂቃ ላወራችሁት እኔ እንደዚህ የምታረገኝ 5 ደቂቃ አይደለም። ጓደኛዬ ናት። አንተዋታለሁ ገባሽ? እሷን ደግሞ ሰውራ እንድታጣልኝ ጓደኛ ከሆናችሁ እኔ ባለየ እንደሆነ ካወቅ ለምን አንተ እኔን ቀረብከኝ? አሁን እኮ እንድታስረጅኝ ነው። ከዚህ በኋላ ካንቺ ጋር መሆን ከዚህ በኋላ ካንቺ ጋር መሆን ይመስልሻል ስታስቢ? አቱን እኔ ልንገርህ ምንም ነገር ስላልሆንኩ ምንም ክብሬ ነገር ስላልተነካ እኔ ጋር ለመሆን ትችላለህ። ምክንያቱም አመንካ አወራ አንተ ለምን አላምናት ሰው አይደለም። አንቺ ግን ለምትናገሪው ነገር ሁሉ ነገር እሷ ላይ አስቢበት ማስረጃ ይዤ ነው ያወራሁት እንጂ ምን ነገር አስቢ አይደለም። ቆምላታለሁ እኮ ግን እኔን ክብሬን አጥፍታችሁ እናንተ ክብሬን አትበይ። ራስሽ ነሽ ያጠፋሽ። ምክንያቱም ያላችሁ ቁርኝነት ሊኖር ይችላል አላውቅም። በውስጥ የምታውቁት ነገር አላውቅም። እኔን ግን ማለት ነው ክብሬን ዝቅ አድርጋ አይደለም አንተ ከሌላ ሴት ጋር የምትሆነው ገባህ? ማይ ከሌላ ሴት ጋር መሆን ምናምን ምን አመጣው በዚህ ሰዓት? ተራውሽ ማስረዳት ትችያለሽ። ችግር የለውም። ይኸውልሽ ስሚኛ፣ እርግጠኛ ኮንሽ በራስሽ ተረጋግተሽ ስሚኝ። ይኸውልሽ እሱ ወንድ አይደለም። አንተ ወንድ ቢሆን ኑሮ አንቺን ሳይሆን እኔን ነበር ማዋራት ያለበት። እዚህ ካሜራ ፊት አይደለም። እኔን ድንግል አይደለሽም ወይ ድንግል አይደለሽም ወይ ብሎ እኔን አይደለም ካሜራ ላይ አንቺም ሆንሽ እሱም እኮ ነው እርግጠኛ ስለሆንኩኝ ነው። ትክክለኛ ወንድ አይደለም እሱ ላንቺ ስንት ነገር ሲሆንልሽ ነበር እኮ። ምን ሆነሽ ነው እኮ? እና ምን ፈልገህ ነው የጠራኝሽ? ለዚህ ነው ምንም አትበል። አዎ አልፈልግሽም። ጥፊልኝ ከፊቴ ላይሽ አልፈልግም እኮ እኔንም አትተኝም እኮ። ይኸውልሽ ስሚኝ፣ ቆይ ነው ቆይ ልቀቀኝ። አይ ተረጋጊ። ምንድን ነው የምትለቂኝ? ልቀቀኝ። ስሚኝ፣ ሴት ነሽ ብዬ ነው ዝም ያልኩሽ። አሁን ዝም ብለሽ ዞር በይና ወደ ቤት። ግን ይቆጫል፣ ገባሻ? ከምር ይቆጫል። አንተም ብትሆን አንቺን በተናገርሻት ቃላት ይቆጫል። እርግጠኛ ሆኜ ነው ያወራሁት። እሺ ማለት ነው። ጥፊልኝ የህይወትን ተመዝማዛ ጉዞ ለመወጣት ልቤም ተስፋን ይዞ እስኪ